ወይዘሮ ዝናሽ ተዋረደች። ልጇ ዳግምም ወደ ቤት መጥቷል ማለት ነው። አቶ ለይኩንም ምንድን ነው እዚህ ቤት የተደበቀው ሚስጥር ለኔ ያልተነገረ ምንድን ነው? ሌላው ደግሞ እያለ እያስጨነቃት ይገኛል ወይዘሮ ዝናሽን። ኑሐሚን በሌላ በኩል ራሷን ለማጥፋት ጥረት ስታደርግ እንዲህ ልጅ ዳግም ደርሶ አስቆሟታል ማለት ነው። ኑሐሚንም የአባቷን ይቅርታ አግኝታ እርግዝናዋም ትክክል እንዳልነበረ አረጋግጣለች። እሷም በጣም ደስ ብሏታል። በሌላ በኩል ግን ኤርሚ በጣም እያዘነ እየተከፋ ባልፈጠር ይሻለኝ ነበረ እያለ እንግዲህ ራሴ መርሳት አለብኝ ብሎ መጠጥ ውስጥ ተጥዷል። አምራንም እንግዲህ ተአምራቷ እንደቀጠለ ነው። እኔ እኮ አልወደውም፣ ነገር ግን ለገንዘቡ ብዬ ነው ከዛ ቤት ልግባ እንጂ ምን እንደማደርገው እኔ ነኝ የማውቀው፣ እንዴት እንደመበቀላቸው ስትል ተደምጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ኑሐሚን ክፍል 33ን ወደ እናንተ ይዤላችሁ መጥቻለሁ። በጣም የሚገራርሙ ነገሮች ተፈጥረዋል። አብራችሁ እስከ መጨረሻ እንድትቆዩ በአክብሮት ጠይቃችኋለሁ። ኤደን እየተሻከከሽ እንግዲህ ቀስ ብላ ማዳመጧን እንደቀጠለች ነው። አቶ ለይኩንና ተሰማ ከዚህ ቤት እንድትወጡ እፈልጋለሁ፣ ማለትም ሌላ ቤት ተከራይቼላቸዋል ነበረ፣ ነገር ግን ያን ቤት የሚሸጥ ስለሆነ ልገዛላቸው አስቤያለሁ ብሎ ለአቶ ተሰማ ሲነግረው፣ ይሄማ በፍጹም አይሆንም፣ እኔ አንገታችሁን አስደፍቻችኋለሁ፣ እኔም ልጄም አንገታችሁን አስደፍተናቸዋል። ልጄ እኔ የጠበኳት አንተም ደግሞ ስታመጉሳት እንደነበረችው አይነት ሴት አይደለችም እና በጣም አዝኛለሁ፣ ውስጤ ተሰብሯል፣ መኖር በቅቶኛል እያለ እንግዲህ ሲያለቅስ ኤደን እየተንሻከከች እየሰማች ነበረ። አቶ ለይኩንም እንደዛ አይባልም፣ ልጅህ እኮ በጣም ጨዋ ልጅ ነች፣ አንገቷን ደፍታ ከዚህ ቤት ከመጣች ጀምሮ ራሱ አንገቷን ደፍታ ስርዓት ያላት ልጅ ናት። ስለዚህ እንደዚህ መሆን የለብህም፣ ልጅህ የሆነ ነገር ብትሆን ምን ትሆናለህ ብሎ ይነግረዋል። እሱም ከፈለገሽ ገደልም ትግባ አይመለከተኝም፣ እንደሱ አይነት ልጅ ባይኖረኝ ይሻለኝ ነበረ። ወይዘሮ ገነትም ስትለው የነበር እች ልጅ ከመጣች ጀምሮ ህይወቴ ተመሰቃቅሏል ሲል እንግዲህ ኑሐሚንም ተስፋ በመቁረጡና አባዬ እውነት ይህን ሁሉ አስቀይሜ ያለው እንደዚህ ጠልተኸኛል ማለት ነው ሲላት፣ አዚም በላይ ጠልችሻለሁ ብሎ እንግዲህ አምርሮ ሲነግራት እሷም ተስፋ በመቁረጥ ልቧ ተሰብሮ ወደ ውጭ ወጥታ መድኃኒቶችን ሰብስባ እንግዲህ መድኃኒቱን ውጣ ራሷን ለማጥፋት ወጣለች ማለት ነው። ኤደንም እንግዲህ እየተንሻከከች ለወይዘሮ ዝናሽ የተፈጠረውን ሁሉ ልንገርሽ፣ ከዛ በፊት ግን በጣም ይቅርታ ከእናቴ ጋር ሂጄ ስለቆየው ነው ትላለሽ። ያንቺን ይቅርታ ቀቅለሽ ቢዩ ከዚህ ቤት አሁን ልብስሽን ሰብስበሽ መንቅረሽ ጥርግ ብለሽ እንደተሄጀ ፈልጋለሁ ትላለች። ኤርሚም ወደ ቤት መጥቶ ነበረ። አሁን ደግሞ ምን ፈልገ መጣ? ምን ሆነ ነው ሲሉት፣ የልጅን እናት ኑሐሚንን እፈልጋታለሁ። እኔ በጣም ነው የምወዳት፣ በጣም ነው የምሞትላት። አይገባችሁም እንዴ? እኔ እሷን ነው የምፈልገው ሲል አቶ ለይኩንም በጣም በብስጭት ተናደው ውጣልኝ ከዚህ ቤት ላይ አልፈልግም፣ ካየሁህ ሌላ ሽግግር ይፈጠራል፣ ስለዚህ ውጣልኝ ሲለው እሱም አልወጣም ገግሞ ዝም ሲል እንግዲህ ኑሐሚንም እባክህ ተወኝ አንተ ሰው፣ እኔ ህይወቴን ልኖርበት፣ ከዚህ በላይ ሰበርከኝ፣ አመሰቃቀልከኝ፣ ከዚህ በላይ ምን እንድታረገኝ ነው የምትፈልገው? ፍቅር ፍቅር አያጫውትህ ብለዋለች ማለት ነው። እሱም እንግዲህ ተናዶ ሄዶ መጠጥ ላይ ተዘፍቆ ይህን ያለችውን ቃል እያስታወሰ በጣም ውስጡ እንደተሰበረ እንደተጎዳ፣ ይቅርታዋንም ለምን ማግኘት እንዳቃተው እያሰበ ነው የሚገኘው። በእርግጥም በድያታለሁ፣ አስቀይሜያታለሁ፣ ነገር ግን ምን ሆና ነው እንደዚህ የምትሆንብኝ እያለ ግራ እየተጋባ ነው የሚገኘው ማለት ነው። እሱ አንድ ተስፋ የነበረው ልጅ በውስጧ ልጅ አለ። ስለዚህ ልጇ ስላለ አባቷም ማለትም አቶ ለይኩንም አያጋባትም ለልጁ ብሎ ነበረ ለናሆም። ከናሆም ጋር አይጋቡም ምክንያቱም በሆዷ ልጅ አለ ብሎ ነበረ ለአምራን ማለት ነው። አምራን በበኩሏ ምን ብላለች? ያቺ እርጉዝ እኮ ምን እንዳስነካሻቸው አላውቅም፣ ስለዚህ አይታወቅም። ምክንያቱም አባትየው እስካሁን ምንም ያለው ነገር የለም፣ ግን ደግሞ ከዛ ቤት መውጣቷን አንተ ጋር ለማረጋገጥ ነው የመጣሁት ብላ ኤርሚን ትጠይቀዋለች። እሱም ይሄ ሁሉ ነገር ከተፈጠረ በኋላ
ያቺ ሴትዮ የምታስቀምጣት ነው እንደሚመስልሽ ታስወጣታለች ስትላት ሲላት እሷ ምን ብላ ነበረ? ታዲያ አንተ የምትጠብቃለህ? ሂድና ከስር ከስር ተከተላታ ብላው ነበረ። እሱም በምሬት እንግዲህ ምን እንዳረኳት አላውቅም። በእርግጥ በድያታለሁ፣ ግን ደግሞ ይቅርታዋን ማግኘት አልቻልኩም። ግን ለምን እያለ ራሱን እየወቀሰ ነው የሚገኘው ማለት ነው። ኤደንን በበኩሏ ከቤት ውጭልኝ ብላ ለመባረር ጥግ ድረስ ስትደርስ አይ እመቤቴ የሆነ አንገብጋቢ ነገር አለ እሱ ከፈቀዱልኝ ግን ምስጢሩን ሁሉ ልንገረውትና በጣም አስፈልጎታለሁ ስትል ምስጢሩን የሆነ ነገር ወሬ ስላቀበልሽ ብቻ ቤተሰብ የሆንሽ መሰልሽ ውጭልኝ ስትላት በጣም አስፈላጊ ነገር ነው ስትል እንግዲህ ወይዘሮ ዝናሽም እሺ ልስማሽ ምንድን ነው ስትል ስለ አቶ ሌኩን ነው ስትል ደስ ብሏት ነበረ። ምክንያቱም እሷ የተደበቀው ሚስጥሯ ስላለ ባሌም የተደበቀ ሚስጥር ካለው ስለዚህ እሱንም በዚህ ማስፈራራት እችላለሁ፣ እኔም ሚስጥሬ ቢታወቅ ምንም ችግር የለውም ብላ አስባ ፈገግ ብላ ነበረ። ነገር ግን ፈገግታዋ ብዙም አልቆየም ማለት ነው። እሺ ምንድን ነው ንገሪኝ ስላት ስትላት እሷም ምን ትላታለች ለናኦሚን እና ለአባቷ ቤት ሊገዛላቸው እንደሆነ ከዚህ ቤትም እንደሚወጡ ትነግራታለች። ወይዘሮ ዝናሽን በንዴትና በብስጭቱና ባሏን ለምንድን ነው እንደዚህ የምታደርገው? ለምንስ ነው እኔን የማታማክረኝ? እቺ ልጅ ቆይ ምን አስነክታህ ነው ብላ ትጠይቀዋለች። እሱም ምን ችግር አለው እኔን ያደረግኩላቸው ሰው ለወንድሙ አይደለም ቤት መግዛት ይቅርና ህይወቴን ብሰጠው ምን ችግር አለው ብሏል ማለት ነው። ምክንያቱም እኔ ጉራ ምናምን አይደለም እንጂ ለአቶ ተሰማ ምን ብሎት ነበረ? እኔ ጉራ ምናምን አይመቸኝም እንጂ በቃ ተመንዝሮ የማያልቅ ገንዘብ አለኝ ብሎ ነበረ። ስለዚህ እሱን ነበር ያላት ለወይዘሮ ዝናሽ። ወይዘሮ ዝናሽም እንግዲህ ምን ብላለች ተስቷት ገና ለገና ሚስጢሬን ስለያዘች ብቻ ዝም ብዬ ቤት ሲገዛ አላያትም ስትል አቶ ለይኩንም ተበሳጭቶ ሚስጢር እኮ የምን ሚስጥር ደግሞ አሁን የደበቃችሁ የሚስጥር ምንድን ነው? ቆይ ስለ ልጄ ኤቢ ያደረገችው ነገር አለ ብሎ ነበረ። እሱም አረ በጭራሽ ምናምን ብላ ትደነባበራለች ወይዘሮ ዝናሽ። እሱም የደበቁት ሚስጥር ምን እንደሆነ እንግዲህ ያፋጠጣታል። ዳግም በሌላ በኩል መጥቻለሁ ብሎ ይደውላል ማለት ነው። መጥቻለሁ ብሎ ሲደውላት አረ እባክህ ልጄ እባክህ ተወኝ፣ አረ እባክህ ትዳሬን አትበትነው፣ ትዳሬን አታፍርሰው፣ እባክህ ቢያንስ ቤት ልከራይልና ውጭ ሁን ስትለው እሱም እኔ አልፈልግም፣ እኔ እኮ ብፈልግ ኑሮ ተከራይቼ መቀመጥ አያቅተኝም፣ ነገር ግን እኔ የምፈልገው ሰው ነው። አንቺ ደግሞ እናቴ ነሽ፣ ከፈለግሽ ደግሞ እነሱን መዋሸት ትችያለሽ፣ ባልሽንም ልጅሽንም መዋሸት ትችያለሽ ሲላት ተደምጧል ማለት ነው። እንግዲህ ኑሐሚን ራሷን ለማጥፋት ወታ በሄደችበት መድኃኒቶችን ሰብስባ ማንን ታገኘዋለች? ካልን ዳግምን አገኘችው። ዳግምም እያለቀሰች ብቻውን ቁጭ ብላ እያወራሽ በቃ ያለ ጥፋትህ ልጄ ልገልህ ነው፣ ምንም ማድረግ አልችልም፣ ከዚህ በላይ አልችልም፣ መቋቋም አልችልም፣ አባቴ እንደዚህ እስኪሆንብኝ ከማየት በላይ ሞት የለም፣ ስለዚህ ይቅርታ አድርግልኝ ብላ መድኃኒቶቿን ሰብስባ ለማዋጥ እየፈለገች እያለ ዳግም እንግዲህ መጥቶ አንቺ ሰው ተይ ተይ ተረጋጊ፣ ቢያንስ ለራስሽ እንኳን ባታስቢ ውስጥሽ ባለው ልጅ ልታስቢለት ይገባል። ተይ ያለ ጥፋቱ አትግደዩ፣ ያለ አጽያቱ አትግደዩ ብሎ ይነግራታል። እሷ ምን አገባህ አንተ ደግሞ ማነህ ከዚህ ምን ትሰራለህ ስትል ብዙ አይነት ጥያቄዎችን ትጠይቀዋለች። እሱም ብቻ እኔ የምልሽን አድርጌ ልጁ ያለ አጽያቱ አትግደዩ፣ አንቺ እንደፈለግሽ መሆን ትችያለሽ፣ ግን ልጁን ስታጠፊው ዝም ብዬ ቁሜ አላይሽም እያላት እያለ ድንገት ኤርሚ መጥቶ ቆይ አንተ ደግሞ ማነህ ዞር በል ከዚህ ምናምን ብሎ ኤርሚ ሌላ ግጭት ለመፍጠር እየፈለገ እያለ ዳግም ምን ብሎታል? ስማ የልጁ አባት አንተ ነህ እንዴ? ማለት አንተ ትመስላለህ፣ ግን ደግሞ ምንም አልመሰለውም ይላል ማለት ነው። ምክንያቱም ምን ብሎታል? ይሄው እሷ ራሷን ለማጥፋት እየሞከረች ነበረ፣ መድኃኒቶቿ ሁሉ ይሄው ሲለው ለምን እንዴት ታደርጊያለሽ? ለምን ብሎ እየጨውባታል። እሷም እድሜ ላንተ መኖር ሰልችቶኛል፣ መኖር በቅቶኛል፣ እንዳልድን አድርገህ ሰባብረኸኛል ብላ እያለቀሰች እሷም ወደ ቤቷ ትመለሳለች። ወይዘሮ ዝናሽም ደንግጣ እንግዲህ በነገሩ በጣም ስለደነገጠች በቃ ልጄ ሊመጣ ነው፣ ወይኔ ምንድን ነው የማደርገው?
አሁን ምንድን ነው የምመልሰው? በቃ እች ኑሐሚንስ ሚስጥሯ ሁሉ ስለተዘረገፈባት ሚስጢሬን ትናገር ይሆን እንዴ? ቆይ ምንድን ነውስ ማድረግ ያለብኝ ትላለች። ድንገትም ያቺ ሾካካ መታ ኤደን ኑሐሚን ራሷን ልታጠፋ እንደሆነ ትናገራለች። በነገራችን ላይ አቶ ለይኩን አባቷ ይቅር እንዲላት ብሎ ኑሐሚን ራሷን ልታጠፋ እንደሆነ ሳይገባው ጫካ ውስጥ ታየሽ፣ ልጅህን ይቅር በላት ይለዋል። እሱም በጭራሽ እንደዚህ አይነት ልጅማ ይቅር ማለት አልፈልግም ብሎ ሲያመር እንግዲህ አቶ ለይኩንም ደውሎ ኑሐሚን ከጫካ ውስጥ ከወንዶች ጋር ታየሽ እና ራሷን ልታጠፋ ነው ምናምን ሲለው አቶ ተሰማም ደንግጦ ልጄ ምን ሆነች? ልጄ ምን አጋጠማት? ወይኔ ፈጣሪ እባክህ ልጄን ጠብቅልኝ እያለ መፍራት መንቀጥቀጥ ጀመረ። እሱም ምን ያህል እንደሚወዳት በዛ አረጋገጠ ማለት ነው። አቶ ለይኩን በነገራችን ላይ ለሱ ይቅር እንዲላት ብሎ እንጂ የኑሐሚን እውነትን አውቆት አልነበረም። ነገር ግን እውነታው ግን ኑሐሚን ራሷን ለማጥፋት ጉዞ ላይ ነበረች። ወይዘሮ ዝናሽም እንግዲህ ኤደን ይሄን ነገር እየተንሻከከች ሰምታ እንዲያውም ጥሩ አጋጣሚ ነው፣ እሰይ በጣም ምርጥ አጋጣሚ ነው ያገኘ ነው እትዬ ኑሐሚን ራሷን ልታጠፋ ነበረ። ስለዚህ ለምን ራሷን ልታጠፋ ስለነበር ይሄን አጋጣሚ ተጠቅመን ለምን አንገላትም ብላ ይሄን ሀሳብ ታመጣላታለች። ወይዘሮ ዝናሽ ምን ብላለች? አንቺ ዞር በይ ጊዜ ጭራሽ ወሬሽን ስሰማ ጓደኛሽ ያረግሽኝ ብላ አመናጭቃ ብትሰዳትም ነገር ግን ነገሩን ቁማ ማሰብ ጀምራለች። እንዲህ እች እኮ ተንከሴስ ያለችው ልክ ነች። ምክንያቱም እሷ ከሞተች ሚስጥሬ ይደበቃል። ስለዚህም ምን ችግር አለው ትልና ከዛ መልሳም ሚስጥሬን ካወጣሽው አንድ ሁለት ሳልል የምሬን ነው አጠፋታለሁ ብላለች ማለት ነው። ነገር ግን እንግዲህ ሳታስበው ልጇ ዳግም ቤቷ ድረስ መጧል። እሷም ልጄ እባክህ አትምጣ እኔ ለከራይቼ ላስቀምጥ ብትለውም እሱም እኔ ሰው ነኝ ራበኝ ሰው ነኝ ናፈቀኝ እንጂ የት መኖር አያቅተኝም ነበረ ሲል ወደ ቤት መጥቷል ማለት ነው። ማን ነው ምንድን ነው እያሉም እያፋጠጧት ነው የሚገኙት። ኑሐሚንም እንግዲህ ራሷን ለማጥፋት በዝግጅት ላይ ስለነበረች በጣም አሟት ነበረ። ወደ ሆስፒታል ሄዳ ምርመራውን ቼክ ስታደርግም ድጋሚ ቼክ እስኪ ያለሁበትን ነገር ልወቅ፣ ምን ላይ ነኝ እኔ እየተጨናነኩ ነው፣ ስለዚህ ልጅ የሆነ ነገር ሆኖ ቢሆንስ ብላ አስባ ተጨንቃ እንግዲህ ወደ ሆስፒታል ሄዳ ቼክ ስታደርግ ነፍሰ ጡር እንዳልሆነች ትሰማለች። ያንም ዜና ለቤተሰቡ ሙሉ ስትናገር ሁሉም በደስታ እየጮው ሁሉም አቅፈዋታል ማለት ነው። በሌላ በኩል ግን ወይዘሮ ዝናሽ ኩምዝዝ ብላለች ማለት ነው። ምክንያቱም ይሄ የምታስፈራራበት ዋናው እንትኗ የእርግዝናዋን ነበረ። እንዲሁም ኤደንም ዝቅ አድርጋ ስታየት ነበር በእርግዝናዋ ነው። አሁን ግን ሁላቸውም አፋቸውን ዘግተው እጃቸውን በአፋቸው ጭነው ነው የሚገኙት። አቶ ለይኩንም እንግዲህ በጣም ደስ ብሎታል። ልጇ በውስጧ ስለሌለ በጣም ተደስቷል። አየህ አይደል እኔ እኮ ነግሬህ ነበር፣ እች ልጅ ንጹሕ ናት፣ የቀን ስህተት ነው እንጂ ደግሞ አፍቀራ ነው እንጂ ወድ አይደለም። ስለዚህ ልጆች ደግሞ ይሳሳታሉ ብዬህ ነበረ። አየህ አይደል ተሰማ ሲል ለአቶ ተሰማ እየነገረው ይገኛል። አቶ ተሰማም እንግዲህ ክብሯን ባትጠብቅም ግን ደግሞ ዲቃላ አለማምጣቷ ለእኔ በጣም ደስ ብሎኛል ሲል ተደምጧል ማለት ነው። እንግዲህ ኑሐሚንም የአባቷ እቅፍ ውስጥ ገብታ አባዬ ስላሳዘንኩ፣ ስለበደልኩ፣ በእኔ ምክንያት ስላለቀስክ፣ ስላዘንክ፣ ስለታመምክም ይቅርታ አደርግልኝ ብላ ጎንበስ ብላ ይቅርታ ተጠይቀዋለች። እንግዲህ ዳግምን ቤት ውስጥ መጥቶ እናቱን እያስፈራራት ነው የሚገኘው። ምክንያቱም ከፈለግሽ አንቺ የጓደኛዬ ልጅ ነው በይ፣ ከፈለግሽ የሆነ ነገር ፍጠሪ፣ እኔ አይመለከት ብሏል ማለት ነው። አቶ ተሰማ እንግዲህ በጣም ደስ ብሎታል። ወይዘሮ ዝናሽ ቀጣይ ምን ይሆናል? ሚስጥሮቿን ሁሉ ትናገራለች። አቶ ለይኩንስ ልጇን ተጠራጥሮ ዲኤንኤን ያስመረምራል። ምን ይፈጠራል የሚለውን ነገር በጣም ቤቱ በአንድ እግሩ ቁሟል። በጉጉት እየጠበቅን ነው። ይዤላችሁ ወደ እናንተ መጣ ይሆናል። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ክበሩልኝ ቤተሰቦችዬ። ፕሌስ ለማበረታታት እንዲሆነ ላይክ ብታደርጉኝ ደስ ይለኛል። አመሰግናለሁ።